ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ የዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ ጉዳዮችን በስፋት እናነሳለን። ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን እየሰማን እንገኛለንና እነሱን መረጃዎች ወደ እናንተ እያደረሰን ነው ቆይታን የምናደርገው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። በዛሬ ፕሮግራማችን ግን እኛ የዝውውር ጉዳዮች ላይ ብቻ ትኩረታችንን እናደርገን ከቼልሲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ፣ ከአርሰናል፣ ከማንቸስተር ሲቲ እና ሌሎችም ክለቦችን የተመለከቱ የዝውውር ጉዳዮችን በምሳ ሰዓቱ ፕሮግራማችን እያነሳሳን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ልትጽፉልን ትችላላችሁ። እኛ በቀጥታ ወደ ፕሮግራማችን የምናመራ ነው የሚሆነው። ወደ ቀዳሚው መረጃችን እናምራ። ውድ ቤተሰቦቻችን የቼልሲ የክረምት ተጫዋቾች የዝውውር መስኮት ክለቡ በቻቪ አሎንዞ ላይ ምን ያክል እምነት ለመጣል እየተዘጋጀ እንደሆነ የሚፈተንበት ትልቅ ምዕራፍ ላይ እንደሆነ ነው በርካቶች የሚያነሱት። እንደ ፉትቦል ለንደን ዘገባ ከሆነም ቻቪ አሎንዞና የቼልሲ የስፖርት አመራር ቡድን ለዝውውር ገበያው እቅዶችን ሲያወጡ በቋሚነት ውይይት እያደረጉ ነው የሚገኙት። ይሄ ማለት ስፔናዊው አሰልጣኝ ሁሉንም ነገር ብቻቸውን ይቆጣጠራሉ ማለት አይደለም። ነገር ግን ቡድኑን በመቅረጽ ረገድ ግን ጠንካራ ድምፅ እንደሚኖራቸው ነው በርካቶች የሚያምኑት። ቼልሲ በሶስት ቁልፍ ቦታዎች ላይ ተጫዋቾችን ለማስፈረም ኢላማ እንዳደረጉ ነው የሚታመነው። የመሀል ተከላካይ እንዲሁ አማካኝና የግራ ክንፍ ቦታ ላይ ተጫዋቾችን ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። ስካይ ስፖርት ባለፈው ወር እንደዘገበው ቻቪ አሎንዞ በ4 ዓመት ውልም ቀጣዩ ቋሚ አሰልጣኝ እንዲሆኑ ስምምነት ላይ መደረሱን የገለጸ ሲሆን ይህ ደግሞ ከሆነ በኋላም ስለ ዝውውር መቆጣጠሪያ ስልጣናቸው ምን ያክል እንደሚሆንም ጥያቄዎች ተነስተው ነበር። ቻቪ አሎንዞ በቼልሲ አዳዲስ ፈራሚዎችን ለማምጣት ዝግጁ ናቸው። መልሱ መካከለኛ የሚመስል ነው። ቻቪ አሎንዞ በሂደት ውስጥም በከፍተኛ ሁኔታ ይሳተፋሉ። ነገር ግን የክለቡ የቅጥር መዋቅር የመጨረሻዎቹ ውሳኔዎችን ይመራል። ይህ አካሄድ ምክንያታዊ ነው። ቼልሲ ባለፉት ዓመታት ከፍተኛ ገንዘቦችን አውጥተዋል። ነገር ግን ቡድኑ ብዙ ጊዜ ሚዛኑን ያልጠበቀ ነበር። በሁሉም ቦታዎች ተሰጦች ያሉ፣ ነገር ግን ሁል ጊዜም ግልጸኝነት የለም። የቻቪ አሎንዞ ስራ ውድ ተጫዋቾችን ስብስብ ወደ ትክክለኛው ቡድን መዋቅር ማንነትና ወጥነት ያለው ቡድን ለመለወጥ ነው። ቼልሲ አሁንም ብዙ የመከላከል ብቃት ስለሚያስፈልገው አዲስ ማዕከላዊ ተከላካይ አስፈላጊ ሆኖ ይሰማዋል። ማዕከላዊ አማካይም ሌላኛው ገጽታው ነው። በተለይም ቻቪ አሎንዞ በጨዋታ ግንባታ ወቅትም ተጨማሪ ቁጥጥርና ታክቲካል ብልህነትን ይፈልጋሉ። የግራ ክንፍ ቦታው እንዲሁ አስደሳች ነው። በርካታ አጥቂዎች ወደፊት እጣ ፈንታቸው እርግጠኛ ባልሆኑበትና ክለቡ በመጨረሻው የሜዳ ክፍል ትክክለኛውን ሚዛን ለመፈለግ እየጣረ ባለበት በዚህ ሰዓት የዝውውር መስኮቱ ሲከፈት ከስታንፈርድ ብሪጅ በርካታ ተጫዋቾችም ይለቃሉ ተብሎ ነው የሚጠበቀው። ያ ክፍል ከፈረሙት ተጫዋቾች ጋር እኩል አስፈላጊ ሊሆን እንደሚችል ይታመናል። ቼልሲ ቡድኑን ሳይቀላቀል ተጫዋቾችን መጨመር መቀጠል አይችልም። ዘገባዎች ቀድሞውኑ እንደ ማርኮ ኮሪያ ያሉ ተጫዋቾችን ፍላጎት እንግዲህ ሊስቡ እንደሚችሉ ጠቁመዋል። አትሌቲኮ ማድሪድ ውይይት እንደጀመረ ይነገራል። ቼልሲም ተጫዋቹን ወደ 60 ሚሊዮን ፓውንድ ገደማ ዋጋ ለጥፈውበታል። የቻቪ አሎንዞ መምጣት ቼልሲን በትክክለኛ እንደገና ለመጀመርም እውነተኛ እድል ይሰጣል። ነገር ግን ክለቡ ተግሳጽ ያለው ከሆነ ብቻ ነው። ሌላ 3 ተጫዋቾች መፈረምም አስደሳች ሊመስል ይችላል። ነገር ግን ትልቁ ፈተና ግልጽ የሆነም የእግር ኳስ ሀሳብ ባለው ቡድን ውስጥም ሚዛናዊ ቡድን መገንባት እንደሆነ ይነገራል። ቼልሲ ስም ብቻ አያስፈልገውም። ለቻቪ አሎንዞ ስርዓትም የሚስማሙ ሚናቸውን የሚቀበሉና ደረጃቸውንም በአንድ ጊዜ ከፍ የሚያደርጉ ተጫዋቾች እንደሚፈልጉ ነው የመረጃ ምንጩ የተናገረው። ከቼንድ ኦፍ ሳይድ ይፋ እንዳደረገው ከሆነ ኒውካስል ዩናይትድ አዲስ የክንፍ ተጫዋች ለማግኘት እያደረጉት የሚገኘው ፍለጋ ወደ ስፔን እንደወሰዳቸው የተዘገበ ሲሆን ቪክተር ሙኞዝም እንደ ዋነኛ ኢላማቸው ብቅ ብሏል። እንደ ዘ ቴሌግራፍ ዘገባ ማክፓይሶቹ ከባርሴሎና ጋር የዝውውር ሂደቱን ያጠናቀቀውን አንቶኒ ጎርደንን በመተካት የ22 ዓመቱን የኦሳሱና የክንፍ መስመር ተጫዋችን እየተመለከቱ እንዳለ የመረጃ ምንጮቹ ይፋ አድርገዋል። ኤዲ ሃው ማጥቃቱን መልሶ ለመገንባት በሚጥሩበት በዚህ ሰዓት ሙኞዝ ከኒውካስል ዩናይትድ ክትትል ከሚደረግባቸው በርካታ የክንፍ ተጫዋቾችም
አንደኛው ነው። የጎርደን ሽያጭ የኒውካስል የክረምት እቅድን ለውጦታል። ከክለቡ በጣም አደገኛ አጥቂዎች አንዱን ማጣት ትልቅ ውድቀት ቢሆንም ነገር ግን ለክለቡ የሚሰሩበት ተጨማሪ የገንዘብ አቅምን ፈጥሮላቸዋል። ዘገባዎች እንደሚያመለክቱት ኒውካስል አሁን ላይ የክም ተጫዋች አማራጮችን እየመረመሩ ሲሆን ሙኞዝም በላሊጋው ካሳየው አስደናቂ የውድድር ዘመን በኋላ ወደ 35 ሚሊዮን ፓውንድም ዋጋ ወጥቶለታል። ሙኞዝ በእንግሊዝ ገና ብዙ የሚታወቅ ወይም ደግሞ የማይታወቅ ስም አይደለም፣ ነገር ግን የሱ መገለጫ በጣም ሳቢ ነው። ትራንስፈር ማርኬት የ22 ዓመቱን የግራ ክንፍ ተጫዋች በባርሴሎና የተወለደ በአሁኑ ወቅት ለኦሳሱና የሚጫወትና እስከ ሰኔ 2030 ድረስም ውል ያለው መሆኑን ይዘረዝራል። የገበያ ዋጋም 20 ሚሊዮን ዩሮ ተብሎ የተዘረዘረ ሲሆን ቀድሞውኑ 2 ጊዜ ለስፔን ብሔራዊ ቡድን ተሰልፎ 1 ጎል አስቆጥሯል። ለስፔን ብሔራዊ ቡድን መሰለፉ አስፈላጊ ነው። ለዓለም ዋንጫውም ከብሔራዊ ቡድኑ ጋር መቀላቀል ባይችልም ነገር ግን በፍጥነት እያደገ እንደመጣ ግን በርካቶች ያነሳሉ። ኒውካስል ዩናይትድ ብዙ ጊዜም ገና በእድገት ላይ ያሉ ተጫዋቾችን እንጂ ቀድሞውኑ ኮከብ የሆኑትን አይመለከቱም። ሙኞዝም ይህንን አካሄድም ይከተላል ተብሎ ነው የሚታሰበው። ፈጣን፣ ቀጥተኛ፣ በቴክኒክ የጠለቀና ከክንፍ ቦታዎችም ማጥቃቶችን መሰንዘር የሚችል የጎርደን ፍጥነትንና ኳስን የማቀበል ብቃትን ለመተካት የሚችል አይነት ተጫዋች ነው። ይሁን እንጂ ይህ ቀላል ስምምነት አይሆንም። ኦሳሱና ለረጅም ጊዜ ውል አስረውታል። እንዲሁም ደግሞ ሌሎች ክለቦችም ከስሙ ጋር ተያይዘዋል። በስፔንና በእንግሊዝ ደግሞ የወጡ ዘገባዎች እንደሚጠቁሙት ሪያል ማድሪድ አሁንም ቢሆን ወደ ፊትም ደግሞ ጣፈንታው ላይ ተወስኖ ሊኖራቸው ይችላል። ይህም ደግሞ ማንኛውም ዝውውር ውስብስብ ሊያደርገው እንደሚችል ነው ይፋ የተደረገው። የቀድሞ የሊቨርፑል ተከላካይ ዲያን ሎቭረን ካራገርና እንዲሁም በሌሎችም የቴሌቪዥን ተንታኞች ላይ አጸያፊ ጥቃትን የሚሰነዝሩ ሲሆን በቅርቡ በሞሐመድ ሳላ ላይ የሰነዘሩትን ትችት አጸያፊ ሲል ነው የገለጸው። ሳላ ባሳየው ብቃትና የወደፊት እጣ ፈንታው ላይ ከፍተኛ ትችቶች የገጠመው ቢሆንም ዲያን ሎቭረን የቀድሞ የቡድን አጋሩን በብርቱ በመከላከል ሚዲያዎች በግብፃዊው አጥቂ ላይ የሚያደርጉትን ጠንካራ አያያዝ ተጠራጥረዋል። ዲያን ሎቭረን በሳላህ ዙሪያ ስላለው አሉታዊ መረጃም ሲናገር ተንታኞች አጥቂውን የሚያነጣጥሩ ርዕሶችን ለመፍጠርና የራሳቸውን ዝና ለማሳደግ ብቻ እንደሆነ ይጠቁማል። ዲያን ሎቭረን ለግብፃዊው የዜና አውታር ዊን በሰጠው ቃለ መጠይቅም ይሄ ከባድ አይደለም፣ ይህ አጸያፊ ነው ሲል ይናገራል። ባለፉት 8 ወይም 9 ዓመታት ውስጥ ስለሱ ለምን በዚህ መልኩ አልተናገሩም ነበር? እሺም አንድ የውድድር ዘመንና እንደገና እሱ ኢላማ ሆነ። አንዳንድ ተንታኞች ትኩረትን ለመሳብ ብቻ ነው የሚያደርጉት። ምናልባትም በሌሎች የህይወት ዘርፎች ስኬታማ ስላልሆኑ አሁን ላይ በደንብ መስራት ይኖርባቸዋል። ክሮኤሽያዊው የመሃል ተከላካይ የስካይ ስፖርት ተንታኝና የሊቨርፑል ታሪካዊ የሆነውን ጄሚ ካራገንን በመለየትም ትችቶቻቸውን በአካል የመግለጽን ድፍረት እንደሌላቸው ከሷቸዋል። ዲያን ሎቭረን በእንግሊዝ በነበረበት ወቅትም የራሱን የሆነ የካራገርንም እንዲሁ የሰላ ምላስም ሰለባ እንደነበር የሚታወስ ነው። በተለይም ካራገር የፈለገውን ይናገራል ሲል ነው ዲያን ሎቭረን የሚናገረው። እኔ ሁልጊዜም ብላለው ይህንን ነገር በፊቱ መናገር አለበት። እነዚህን ነገሮች ሁሉ ለሙሐመድ ሳላ በፊቱ መናገር ይኖርበታል። በጭራሽ እንደማይናገረው አውቃለሁ፣ ምክንያቱም እኔን በጭራሽ እንደዛ አላደረገም ነበር። ስለ እኔ መጥፎ ነገሮችን ተናግሯል፣ ነገር ግን ያንን በፊት ለፊቴ ፈጽሞ አልተናገረም። ታውቃላችሁ፣ እሱ በቲቪ ላይ እየተወነ ነው፣ እናም ደግሞ ስለ ደሞዝ ነው የሚያስበው። ስለዚህም በዚህ መንገድ መስራት የግድ ይኖርበታል ብሏል። የዲያን ሎቭረን የቁርጠኝነት መከላከልም በሊቨርፑል አብረው በቆዩበት ወቅትም ከሳላህ ጋር ባደበሩት የቅርብ ጓደኝነት ምክንያት እንደሆነ ይነገራል። ሁለቱ ጓደኛሞች ከሜዳ ውጪ ባላቸው ጓደኝነትም በደንብ ይታወቁ የነበረ ሲሆን በቀድሞ አሰልጣኝ የርገን ክሎፕ ስር የክለቡን በጣም ስኬታማ ዓመታትም አብረው አሳልፈዋል። የሳላህን ተጽዕኖ በቅርበት የመሰከረው ዲያን ሎቭረን የአጥቂው ስኬቶች በቅርብ ጊዜ ከነበሩት አስቴቶች የበለጠ እውቅና ይገባቸዋል ብሎ ነው የሚያምነው። በቅርብ ጊዜ ከተሰነዘረበት ትችት ምንም ይሁን ምን ሳላ በሊቨርፑል ታላቅ ተጫዋች መካከል ቦታ ያለው እንደሆነም ጭምር ነው በአጽንኦት የሚናገረው። ግብፃዊው አጥቂ ለአንፊልድ በርካታ ትልልቅ ክብሮችን ለማምጣት የረዳ ሲሆን በመርሲሳይድ በቆየበት ጊዜም ሁሉ በቋሚነት ከፍተኛ ብቃቶችን አሳይቷል። ከአርነ ስሎት ጋር የተፈጠረው አለመግባባት ሳላ በመጨረሻ መውጣቱን እንዲያውጅም አድርጎታል። ግብፃዊው ኮከብም በ2025-26 የውድድር ዘመን መጨረሻ ላይ በአንፊልድ የነበረውን አስደናቂ ዘመን አጠናቋል። ለእርሱ በሚያሳዝን ሁኔታ ሳላ ከለቀቀ ከጥቂት ሳምንታት በኋላ ክለቡ ስሎትን ለማሰናበት ወስኗል። እናም በአንዶኒ ኢራኦላም ተክቷቸዋል። ወደ ኋላ መለስ ብለው ሲመለከቱት የሊቨርፑል ደጋፊዎች ክለቡ አሰልጣኙን ቀደም ብሎ ቢያሰናብት ኖሮ ሳላ ሊቆይ ይችል ነበር ብለው የሚያስቡ ደጋፊዎች እንዳሉ ጭምር ነው የመረጃ ምንጮቹ ይፋም ያደረጉት። የብራይተን ዋና ስራ አስፈጻሚ የሆኑት ፖል ባርበር ክለቡ ለኮከብ ተከላካያቸው ዣን ፖል ቫን ሄክ ከቶተንሃም ሆትስፐርስ የቀረበለትን 2 ጊዜ ዝውውር ጥያቄዎችን ውድቅ አድርገዋል።
የሰሜን ለንደኑ ክለብ ባለፈው የውድድር ዘመን ከፍተኛ ችግር የገጠመው የተከላካይ መስመራቸውን ለማጠናከር በፍጥነት እየተንቀሳቀሱ ቢሆንም ብራይተን ለሆላንዳዊው ተከላካይ በጣም ከባድ ድርድር የሚያደርጉ ሆነው ተገኝተዋል። ተጫዋቹ የአሁኑ ውሉ የመጨረሻው ዓመት ላይ ቢሆንም ብራይተን ከፍተኛ ክፍያን ለማግኘትም እየጠበቁ እንደሆነ እየተገለጸ ነው። ቶተንሃሞች ለጃን ፖል ቫን ሄክ ያቀረቡት 2 የዝውውር ጥያቄ ውድቅ ተደርጓል። የቶተንሃም ፍላጎት በዋነኝነትም በአሰልጣኛቸው ሮቤርቶ ዲ ዘርቢ የተመራ ሲሆን እርሳቸው ከዚህ ቀደም በደቡብ የባህር ዳርቻ በነበሩበት ወቅትም ከዚህ የመሃል ተከላካይ ጋር አብረው ሰርተዋል። ቫን ሄክ በዲዘርቢ ስር ጎልቶ የወጣ ሲሆን በፕሪሚየር ሊጉ በጣም አስተማማኝ ከሆኑ ኳስን አቀናጅተው ከሚጫወቱ ተከላካዮች አንደኛው ነው። በቶክ ስፖርት ላይ የቀረቡ የብራይተን ዋና ስራ አስፈጻሚ ፖል ባርበር ስለ 25 ዓመቱ ተከላካይ የክለቡ አቋም በግልጽ አስቀምጠዋል። በምርጥ ተጫዋቾቻችን ላይና በእርግጠኝነት በዣን ፖል ቫን ሄክ ጉዳይ ላይ ሁልጊዜም ትልቅ ፍላጎት ይኖራል ብለዋል ባርበር። እንደገና ፍላጎቱ ለተወሰነ ጊዜ እንደቀጠለ በግልጽ ተናግረዋል። ጥያቄው ከመጡ ብዙ ምርጫዎችም ነው። ባለፈው ሳምንት ገደማ ከቶተንሃም የቀረበልንን ጥያቄ ውድቅ አድርገናል። በእርግጥም 2 ጥያቄዎች ናቸው። ስለዚህም ከዛ አንጻር ለእኛም ለተጫዋቹም ትክክል መሆን አለበት ሲልም ነው የተናገረው። ዘገባዎች እንደሚያመለክቱት ብራይተን 50 ሚሊዮን ፓውንድ ገደማ እየጠየቁ ሲሆን ከሊቨርፑል እና ከኒውካስል የቀረበላቸው ተፎካካሪ ፍላጎት ቢኖርም በተቀነሰ ዋጋ ለመሸጥ ፍቃደኞች ግን አይደሉም። የቶተንሃም ጥረት በዋነኝነት የተመራው ቀደም ሲል በብራይተን በነበሩበት ወቅትም ከጃን ፖል ቫን ሄክ ጋር አብረው የሰሩት አሰልጣኝ ሮቤርቶ ዲዘርቢ ናቸው። በዲዘርቢ ስር ሆላንዳዊው ተከላካይ በፕሪሚየር ሊጉ በጣም ከሚደነቁ ኳስን አቀናጅተው ከሚጫወቱ ተከላካዮችም አንዱ ሆኖ አድጓል። ያ የነበረው ግንኙነትም ቶተንሃም ተጫዋቹን ወደ ሰሜን ለንደን ለማምጣት ያላቸውን ቁርጠኝነት ዋና ምክንያት ተደርጎ ይታያል። ቫን ሄክ የውሉ መጨረሻ ዓመት ላይ ቢሆንም ብራይተን 50 ሚሊዮን ፓውንድ ገደማ የሚጠጋ ክፍያን እየጠየቁ ነው። የባህር ዳርቻዎቹ ክለብም በጠንካራ የድርድር አቋማቸው የታወቁ ሲሆኑ ከፕሪሚየር ሊጉ እየጨመረ ከመጣ ፍላጎት ቢኖርም ጥያቄያቸውን ግን ዝቅ ለማድረግ ፍቃደኛ ያልሆኑ ይመስላሉ። ዘገባዎች ሊቨርፑልና ኒውካስል ዩናይትድም ከዚህ ተከላካይ ጋር በማያያዝም የብራይተን የድርድር ቦታን ይበልጥ አጠናክረውታል። ስለ ቫን ሄክ ድርድሮች ቢቀጥሉም ቶተንሃም በዝውውር ገበያ ውስጥም ወሳኝ እርምጃዎችን ወስደዋል። ክለቡ ለአንድሪው ሮበርትሰን ዝውውር ያጠናቀቁ ሲሆን ሰፊ የተከላካይ መስመር ማሻሻያ አካል እንደሆነም የማርኮስ ሴንሲየም ስምምነት አጠናቀዋል። ሆኖም ግን ቫን ሄክ አሁንም በክለቡ ቀዳሚ ኢላማዎች አንደኛው ሆኖ የሚቀጥል ሲሆን ስፐርስ ብራይተንን በጣም አስፈላጊ ከሆኑ ተከላካያቸው አንዱን ለማስለቀቅም እንዲስማሙ ለማድረግም ጥያቄያቸውን በከፍተኛ ሁኔታ ለመጨመር ይኖርባቸዋል ተብሎ ነው የሚጠበቀው። ቶተንሃም እና ማንቸስተር ሲቲ የብራዚላዊውን የክንፍ መስመር ተጫዋች ሳቪኒሆን ወደ ሰሜን ለንደን የሚያደርገውን በጣም የሚጠበቅ ዝውውር በተመለከተ መሰረታዊ ስምምነት ላይ እንደደረሱ የሚያሳዩ መረጃዎች ይፋ ተደርገዋል። ስፐርስ በሊጉ የመጨረሻ ደግሞ ቀን ላይ በጭንቅ ከወራጅ ቀጠና የተረፉበት አድካሚ የውድድር ዘመንን ተከትሎ የክለቡ አመራሮች በአሰልጣኝ ሮቤርቶ ዲ ዘርቢ ላይ ከፍተኛ ድጋፎችን እያደረጉ ነው። የአስደናቂ መረጃም ማህበራዊ ሚዲያ ላይ በስፐርስ ጉዳዮች ላይ በቅርበት የሚከታተል የመረጃ ምንጭ ያሰማው ሲሆን በሁለቱ የፕሪሚየር ሊግ ክለቦች መካከል ያለው ድርድርም በመጨረሻ ምዕራፍ ላይ እንደሚገኝ የሚያሳዩ የመረጃ ምንጮች ናቸው በትልቁ የወጡት። እንደ ምንጮቹ ገለጻ ዋናው የፋይናንስ ጥቅል ወይም ስምምነት ላይ የተደረሰ ሲሆን የቀሩት ጥቃቅን የውል ዝርዝሮችን ማጽዳት ብቻ ነው። ከምንሰማው ነገር አንጻር ለሳቪኒሆ የሚከፈለው ክፍያ በዋነኝነትም ተስማምተዋል። አሁን ላይ እየተሰራ ያለው ተጨማሪ ጉርሻዎችን ወይም አድኦንሶችን የማስተካከል ስራ ብቻ ነው በማለትም ነው ይኸው የመረጃ ምንጭ የተናገረው። ሲቲ ከ50 ሚሊዮን እስከ 60 ሚሊዮን ፓውንድ አካባቢ የሚደርስ ክፍያን እየጠየቁ ሲሆን ስፐርስ ለአሰልጣኝ ሮቤርቶ ዲዘርቢ ቀዳሚ ኢላማውን ለማግኘትም ይህንን ከፍተኛ ዋጋ ለመክፈል ፍቃደኛ መሆናቸውን ስምምነቱ ላይ መደረሱን የሚያሳይ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። የ22 ዓመቱ የክንፍ ተጫዋች ባለፈው ክረምት ወደ ቶተንሃም ለመዛወር ከፍተኛ ፍላጎት የነበረው ቢሆንም አሰልጣኝ ፔፕ ጓርዲዮላ ግን በኢቲሃድ እንዲቆይ መርጠው ነበር። ስለዚህም በዚህ ጊዜ በግል ውል ደግሞ ስምምነቶች ላይ ችግር ይፈጠራል ተብሎ አይጠበቅም። የተጨማሪ ጉርሻ አወቃቀሮች ከተጠናቀቁ ሳቪኒሆ የዲዘርቢ ሰፊ የክረምት የቡድን ግንባታ ዋና ፈራሚ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ጣሊያናዊው አሰልጣኝ ፈጣንና ቀጥተኛ የሆኑ የክንፍ ተጫዋቾችን ወደ ቡድኑ ለማምጣት ቆርጠው ተነስተዋል። የብራዚላዊው ኢንተርናሽናል የጨዋታ ዘይቤም ከዚህ ጋር በትክክል የሚጣጣም ነው። ሳቪኒዮ ወደ ማንቸስተር ሲቲ ከመዛወሩ በፊት በዢሮና በነበረው የውሰት ቆይታ በአውሮፓ እግር ኳስ ውስጥም በደማቅ ሁኔታ ብቅ ያለ ነው።
ሆኖም ግን ባለፈው የውድድር ዘመን በጓርዲዮላ ስር በቂ የመጫወቻ ደቂቃዎችን ማግኘት ባለመቻሉ በለንደን ዋና ተጫዋች በመሆን አዲስ ምዕራፍን ለመጀመርም ጉጉት ውስጥ እንደገባ የሚያሳዩ መረጃዎችን የተመለከት ነው። የሱ መምጣት ቶተንሃም ባለፈው ዓመት ከነበረው የወራጅ ስጋትም ሙሉ በሙሉ ለመውጣትና ወደ አውሮፓ የውድድር ቦታዎች ለመመለስም ያላቸውን ቁርጠኝነት የሚያሳይ ትልቅ እርምጃ ይሆናል። ክለቡ የክረምቱ የቡድን ግንባታን የጀመሩት አርበኛው የግራ ተከላካይ አንድሪው ሮበርትሰንን በነጻ ዝውውር በማስፈረም ሲሆን ማርኮስ ሴንሲን በነጻ ዝውውር እንደሚያስፈርሙት ይጠበቃል። በተመሳሳይ የብራይተኑን ጃን ፖል ቫን ሄክም ከክለቡ ጋር በግል ጥቅማ ጥቅሞች ላይ መስማማቱ ተሰምቷል። ስፐርስ እስካሁን 2 የዝውውር ጥያቄዎች ውድቅ ቢደረግባቸውም በቅርቡ ግን ስምምነት ላይ ይደርሳሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የ33 ዓመቱ የወልቨርሃምፕተን ወንደረርስ ግብ ጠባቂ ሳም ጆንስቶን ለቡድኑ አስተማማኝና ልምድ ያለው የሁለተኛ አማራጭ ግብ ጠባቂ ሆኖ እንዲያገለግል ታቅዷል። በማንቸስተር ዩናይትድ ቤት ወልቭስ ወደ ታችኛው ሊግ መውረዱን ተከትሎ ተጫዋቹ ክለቡን ለቆ ለመሄድ ፍላጎት አለው። ዩናይትድም ይህንን ዝውውር እንደ አንድ ብልህና ዝቅተኛ ወጪ ያለው ዝውውር አድርገው እንደሚመለከቱት ነው የመረጃ ምንጩ በስፋትም እየተናገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የጆንስቶን ዝውውርም ከሚጠበቁት ሌሎች የክለቡ ግብ ጠባቂ ክፍል ለውጦች ጋርም በትልቁ ይሄዳል ተብሎ እንደሚታሰብ ነው መረጃ የወጣው። በተለይ አንድሬ ኦናና በትራብዞን ስፖር በውሰት ከቆየ በኋላ ወደ ክለቡ የተመለሰ ቢሆንም በአሰልጣኝ ማይክል ካሪክ እቅድ ውስጥ ግን እንደሌለ ነው በርካቶች የሚያነሱት። ሌላኛው አልታይ ባይንደር ነው። እሱ ደግሞ በበኩሉ ተጨማሪ የጨዋታ ጊዜያቶችን ለማግኘት ክለቡን ለቆ እንደሚሄድም በርካቶች እየተናገሩ ይገኛሉ። ሳም ጆንስቶን የክለቡ እንግዲህ አካባቢ ላይ ጠንቅቆን የሚያውቅ ፕሮፌሽናል እና በእንግሊዝ እግር ኳስም የረጅም ጊዜ ልምድ ያለው በመሆኑ በተለይም አንድሬ ኦናናና አልታይ ባይንደር የሚለቁ ከሆነ ለነሱ ብቁ የሆነ ደግሞ ምትክም ሊሆን እንደሚችል ይታመናል። ምንም እንኳን ይህ ዝውውር እንደ ኮከብ ተጫዋች ፈራሚ ባይቆጠርም ዩናይትድ በዚህ ክረምት በአማካኝና በአጥቂ መስመር ላይ ትልቅ ስራ ስላለባቸው በግብ ጠባቂ ላይ ከፍተኛ ገንዘቦችን ከማውጣት ይልቅ ሳም ጆንስቶንን የመሰለ ዝቅተኛ ወጪ ያለውና አስተማማኝ አማራጭን መምረጣቸው በጣም አስተማማኝ ምርጫ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የሊያም ዴላፕ በቼልሲ ያለው የወደፊት እጣ ፈንታም ቀድሞውኑ ትኩረት ውስጥ የገባ ሲሆን ከረን ማኬና ክራቨን ኮቴጅ ወይም ፉልሃምን የሚረከቡ ከሆነ ወደ ፉልሃም የሚያደርገው ዝውውር እውን ሊሆን እንደሚችል በርካቶች እየተናገሩ ነው። እንደ ቶክ ስፖርት ዘገባ ከሆነ ማርኮ ሲልቫ በ5 ዓመታት ቆይታ በኋላ ወደ ቤኔፊካ ከሄዱ በኋላ ከረን ማኬና የሚከተሏቸው ከሆነ ፉልሃም የ23 ዓመቱን አጥቂ ሊመለከቱት ይችላሉ። ይሄ መረጃ በኪረን ማኬና ግንኙነት ምክንያትም ትርጉም ይሰጣል ተብሎ ይታሰባል። ሊያም ዴላፕ ከማኬን ጋርም በኢፕስዊች ታውን ሰርቶ የነበረ ሲሆን ለኢፕስዊች ታውን ወደ ታች ቢወርድም በ37 የፕሪሚየር ሊግ ጨዋታዎች ግን 12 ግቦችን በማስቆጠር በወጣትነት ዘመኑ ምርጥ ጊዜውን አሳልፎበታል። ፉልሃም የኪረን ማኬና የእግር ኳስ ፍልስፍናን የሚረዳ አጥቂን ከፈለገ ይህ ግንኙነት አስፈላጊ ሊሆን ይችላል። የፉልሃም የማዕከላዊ አጥቂ ፍላጎት ግልጽ ነው። ራኡል ሂሚኔስ በነፃ ዝውውር እንደለቀቀ ይታወቃል። ከዛ ውጪ ሌሎችም ተጫዋቾችም በውሰት ከቆዩ በኋላ ወደ ባየር ሚኒክ የተመለሰም ተጫዋች አለ። ሊያም ዴላፕ ጥልቀትን ለመጨመር በፉልሃም እይታ ውስጥ ነው የገባው። ሮድሪጎ ሙኔስ ዋናው ከፍተኛ አጥቂ ሆኖ ይቀራል። ስለዚህም ዴላፕ የቡድኑ ተጠባባቂ ብቻ ሳይሆን በቂ የጨዋታ ደቂቃዎችን ማግኘት የሚችልበት እድልም ይኖረዋል። ለቸልሲ ግን ሁኔታው ይበልጥ አሳፋሪ ነው። ሊያም ዴላፕ በ2025 ከኢፕስዊች በ30 ሚሊዮን ፓውንድ ገደማ አስፈረመውት ነበር። ነገር ግን በስታንፈርድ ብሪጅ ደግሞ ያሳለፈው የመጀመሪያ የውድድር ዘመን እንደ እቅዳቸው አልሄደላቸውም። ኢፕስዊች ታውን እንደ ኢኤስፒኤን ዘገባ ከሆነ በ2025-26 የውድድር ዘመን 12 ጊዜም በፕሪሚየር ሊግ በቋሚነት ተሰልፎ 16 ጊዜ ተጠባባቂ ገብቶ አንድ ጎል ብቻ አስቆጥሮ አሲስት እንዳላደረገ ነው በርካቶች የሚያስታውሱት። እንደ ዩኤፋ የመረጃ ምንጭ ደግሞ በ5 የቻምፒየንስ ሊግ ጨዋታዎች አንድ ጎል ነው ያስቆጠረው። ይህም በቸልሲ እንደ ክለብ ራሱን ለማረጋገጥ ለሚሞክር አጥቂ በቂ አይደለም። ነገር ግን ይህ ማለት ዴላፕ ተጠናቋል ማለት አይደለም። አሁንም ገና ወጣት ነው፣ ጠንካራ ነው፣ ቀጥተኛ ነው። እድል ሲሰጠው ደግሞ ቡድኑን ሊመራ የሚችል አይነት ተጫዋች ነው። ችግሩ የቸልሲ ቡድን የተጨናነቀ መሆኑና እዚያ ደግሞ መታገስ ብዙ ጊዜ ዋስትና የሌለው መሆኑ ነው። ኪረን ማኬና ስራውን የሚያገኙ ከሆነ ፉልሃም ለዴላፕ በጣም ብልህ የዝውውር አማራጭ ሊሆን ይችላል።
አሰልጣኙ እንዴት መጠቀም እንዳለበት ያውቃል። ፉላም አጥቂ ይፈልጋል፣ ዴላፕ ደግሞ በቋሚነት መጫወትን ይፈልጋል። ቸልሲ በጣም ቀድመው ተስፋ መቁረጥ ላይፈልጉ ይችላሉ፣ ነገር ግን የጨዋታ ደቂቃዎችን መስጠት ካልቻሉ መሸጥ ወይም በውሰት መስጠት ደግሞ ምክንያታዊ ሊሆን እንደሚችል ነው የመረጃ ምንጮቹም ይፋ እያደረጉ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው ሌሎች ርዕሰ ጉዳዮችን ሌሎች ፕሮግራሞችን ይዘን በቀጣይ ፕሮግራሞቻችን የምንመለስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን ይሁንላችሁ።